የሰው ልጅ ውስጣዊ ካርታ የሲግመንድ ፍሮይድ የሥነ ልቦና ትንታኔያዊ ዓለም መግቢያ ከገጸ ውሃ በስተጀርባ ያለውን ዓለም መመርመር። በሰው ልጅ ሕልውና ውስጥ ካሉት ታላላቅ እንቆቅልሾች መካከል አንዱ የራሳችን አእምሮ አሰራር ነው። ሕይወታችንን እናም ግንኙነታችንን ለምን በብዙ ግራ መጋባት፣ ተቃርኖና ሕመሞች እንደተሞሉ እንድንገነዘብ የሚያስችለን መነጽር ያቀበለን አንድ ታላቅ ሐሳቢም አለ። ይህ ሰው ሕይወት ለምን ከባድ እንደሆነችና ያንን ክብደት ደግሞ እንዴት መቋቋም እንደምንችል የሚጠቁሙ ሐሳቦችን አበርክቷል። የሚገርመው የራሱ ሕይወት ራሱ እንደዛው ሲፈታ ሲጨነቅ፣ በብዙ ፈተናዎች ውስጥ በብዙ ውስጣዊ ግጭቶች ውስጥ እየተሞላ ነበር። ይህ ሐሳቢ የዘመናዊው ስነ ልቦና አባት ወይም ምሰሶ የሆነው ሲግመንድ ፍሮይድ ነው። ፍሮይድ የሰውን ልጅ አእምሮ ልክ እንደ አንድ ሰፊና ጥልቅ ውቅያኖስ በማየት ከላይ የሚታየው ገጸ ውሃው ማለትም ንቁ አእምሮ፣ በታች የተደበቀውን ሰፊውን ዓለም ንዑስ አእምሮ ለመመርመር የሚያስችል ካርታ ለመስራት የሞከረ የመጀመሪያው ሰውም ነው። የእርሱ ሐሳቦች ዛሬም ድረስ በሥነ ልቦና፣ በሥነ ጽሑፍ፣ በኪነ ጥበብና በዕለት ተዕለት ሕይወታችን ያላቸው ተጽዕኖች እጅግ ከፍተኛም ናቸው። የፍሮይድ ሕይወትና የንድፈ ሐሳብ መነሻው ሲግመንድ ሻሎም ፍሮይድ በ1856 ዓ.ም አሁን የቼክ ሪፐብሊክ አካል በሆነችው ፍራይበርግ ከተማ ከመካከለኛ መደብ አይሁዳዊ ቤተሰብ ተወለደ። የኖረበት ዘመን የ19ኛው ክፍለ ዘመን ቪየና በሳይንሳዊ ግኝቶችና በባህላዊ ለውጦች የምትናወጥበት፣ በውጫዊ ሥርዓትና በውስጣዊ ስሜቶች መካከል ከፍተኛ ውጥረት የነበረባት ከተማም ነበረች። ይህ ውጫዊ ግትርነትና ውስጣዊ ስውር ፍላጎቶች መካከል የነበረው ግጭት ለፍሮይድ ንድፈ ሐሳብ እንደ ላብራቶሪ ሆኖ አገልግሎታል። የሙያ ሕይወቱ በውጣ ውረድ የተሞላም ነበር። በሕክምና ተማሪነቱ የወንድ ኢል የእባብ አሳ ማለት ነው ዝርያዎችን የመራቢያ አካል ለማግኘት ባደረገው ያልተሳካ ሙከራ በመቶዎች የሚቆጠሩትን ቀዶ መርምሯቸዋል። ይህ ተሞክሮ የማይታየውን ነገር ለማግኘት የነበረውን ጽናት ያሳያል። ኮኬንን እንደ ድብርትንና ሌሎች ሕመሞችን የሚያክም ተአምረኛ መድኃኒት አድርጎ አስተዋውቆታል። ነገር ግን ይህ ሐሳብ አደገኛና ሱስ አስያዥ ሆኖ ሲገኝ ደግሞ በሙያው ላይ ትልቅ ጠባሳ ጥሎም አልፏል። ከእነዚህ የመጀመሪያ ውድቀቶች በኋላ ነበር ትኩረቱን ወደ ነርቭ ሕክምና ያዞረውና በመጨረሻም ስሙን በታሪክ መዝገብ ላይ በደማቁ ያጻፈውን የትምህርት ዘርፍ የመሰረተው ስነ ልቦናዊ ትንታኔ ሳይኮ አናሊሲስ ብሎ የሰየመውን አዲስ የስነ ልቦና ሕክምና። ይህ ዘዴ በንግግር ብቻ የአእምሮ ህመሞችን ለመፈወስ ያለመ ነበር። የመሰረት ድንጋይ የሆነው ጥናቱ በ1900 ዓመተ ምህረት ያሳተመው ዘ ኢንተርፕሪቴሽን ኦፍ ድሪምስ የህልሞች ትርጓሜ የተሰኘው መጽሐፍ ነው። በዚህ መጽሐፉ ህልሞች የተደበቁ ምኞቶቻችንና ፍርሃቶቻችንን የሚገለጹባቸው ወደ ንዑስ አእምሮ የሚወስዱ ንጉሣዊ መንገዶች እንደሆኑ አስረድቶናል። ከስኬቱ ጋር ተያይዞ የግል ሕይወቱ ግን ብዙ ጊዜ በደስታ የተሞላም አልነበረም። እርሱ ራሱ ጭንቀትና በድብርትም በጣም ይሰቃይ ነበር። በተለይም በአንድ ከባድ የምርምር ወቅት ማስታወሻው ላይ ዋናው ትኩረቴን የሰጠሁት ሕመምተኛ ራሴ ነኝ ሲል ጽፏል።
በ61 እና በ62 ዓመቱ እንደሚሞት በማመን በእነዚህ ቁጥሮች ላይ ታላቅ ፍርሃት ወይም ፎቢያም ነበረው። ምንም እንኳ ከብዙ ጊዜ በኋላ በ83 ዓመቱ በካንሰር ህመም ቢሞትም ማለት ነው። ይህ የሞት ፍርሃት በንድፈ ሐሳቦቹ ላይ የራሱን አሻራም ጥሏል። የሰው ልጅ ግጭት፣ የደስታና የእውነት መርሆች። ምናልባት ከግል ብስጭቱና ውስጣዊ ትግሉ በመነሳት ፍሮይድ የሰውን ልጅ ደስታ አልባነት መሠረታዊ ምንጮች ላይ ጥልቅ የሆነ ግንዛቤዎችን አግኝቷል። የሰው ልጅ ስነ ልቦናዊ ሕይወት በሁለት ተጻራሪ ኃይሎች መካከል በሚደረግ የማያቋርጥ ትግል የሚገለጽ እንደሆነ ሐሳብም አቅርቧል። ይህም የደስታ መርህ ዘ ፕሌዠር ፕሪንሲፕል። ይህ መርህ የሰው ልጅ ተፈጥሯዊ ዝንባሌ ወደ ቀላል አካላዊና ስሜታዊ ሽልማቶች የሚያዘነብልና እንደ ድካም፣ ስርዓትና ራስን መግዛት ካሉ ደስ የማይሉ ነገሮች የሚያርቅ ኃይል ነው ይላል። በሕፃንነታችን ፍሮይድ እንደሚለው ከሆነ የምንመራው ሙሉ በሙሉ በደስታ መርህ ነው። ረሃብ ሲሰማን ወዲያው ምግብን እንፈልጋለን። ምቾት ሲጎርለን ወዲያው እናለቅሳለን። ነገር ግን አንድ ሰው በዚህ መርህ ብቻ የሚመራ ከሆነ እንደ ሥራ ፈጽሞ አለመስራት፣ ጤናን በሚጎዳ መልኩ ከመጠን በላይ መብላት ወይም ደግሞ ከሁሉም በላይ ህብረተሰቡ የደነገጋቸውን የሞራል ደንበሮች በመጣስ ከቤተሰቡ አባላት ጋር ጾታዊ ግንኙነት ጭምር ለመፈጸም መሞከር ወደ መሳሰሉ አደገኛና ራስን አጥፊ ድርጊቶች ጭምር ይመራዋል ይላል። ሁለተኛው መርህ የእውነታ መርህ ነው፣ ዘ ሪያሊቲ ፕሪንሲፕል። ስናድግና ከህብረተሰቡ ጋር ስንዋሃድ ፍላጎቶቻችንን ሁሉ ወዲያውኑ ማሟላት እንደማንችል እንማራለን። የእውነት መርህ የደስታ መርህ የሚገራና ከውጫዊ ዓለም እውነታ ጋር የሚያስታርቅ ኃይልም ነው። ለምሳሌ ገንዘብ ለማግኘት መስራት እንዳለብን፣ የሌሎችን ስሜት መጠበቅ እንዳለብን፣ እንዲሁም የረጅም ጊዜ ግቦችን ለማሳካት የአሁኑን ደስታ መስዋዕት ማድረግ እንዳለብን ያስተምረናል። በእነዚህ ሁሉ መርሆች መካከል ያለው ድርድር ሁል ጊዜ የተሳካም አይደለም። ፍሮይድ እንደሚለው ኒውሮሲስ የሚባሉት የስሜት መቃወሶችና ጭንቀቶች የሚመነጩት ከደስታ መርህ የሚመነጩ ፍላጎቶች በአግባቡ ሳይስተናገዱ ሲቀሩና ወደ ንዑስ አእምሮ ሲታፈኑ ወይም ሪፕሬሽን ነው ይላል። የታፈነው ፍላጎት አይጠፋም። ይልቁንም በተዘዋዋሪ መንገድ በጭንቀት በሆነ መልክ፣ በፍርሃት ወይም በማይብራሩ አካላዊ ህመሞች መልክ ይገለጻል። የአእምሮ መዋቅር ኢዲጎና ሱፐርኢጎ። ፍሮይድ ይህንን ውስጣዊ ግጭት የበለጠ ለማስረዳት የአእምሮን መዋቅር በሦስት ክፍሎች ከፋፍሎታል። እነዚህ ክፍሎች በአእምሮአችን ውስጥ ያሉ አካላዊ ቦታዎች ሳይሆኑ የተለያዩ ስነ ልቦናዊ ተግባራትን የሚወክሉ ጽንሰ ሐሳቦችም ናቸው። ኢድ ሙሉ በሙሉ በንዑስ አእምሮ ውስጥ የሚገኝና የደስታ መርህን የሚከተል የአእምሮ ክፍል ነው። ጥሬ እንስሳዊና በደመ ነፍስ የሚመሩ ፍላጎቶችን ለምሳሌ ለምግብ፣ ለወሲብ፣ ለጥቃት መገኛም ነው። ኢድ ስርዓትን፣ አመክንዮንና የህብረተሰብን ህግጋት አይረዳም። የሚፈልገው ፈጣን እርካታን ብቻ ነው። ሱፐርኢጎ የኢድ ተቃራኒ ነው። ከወላጆቻችን ከሃይማኖትና ከህብረተሰቡ የምንማራቸው የሞራል ህግጋትንና እሴቶች ውስጣዊ መገለጫ ነው። የህሊናችን ድምፅ ነው። ትክክልና ስህተት የሆነውን ይነግረናል። የጥፋተኝነትና የኀፍረት ስሜት እንዲሰማን ጭምር ያደርጋል። ሀገራችን ኢትዮጵያን እንደ ምሳሌ ብንወስድ በኢትዮጵያ ባህል ውስጥ የሱፐርኢጎ ተጽዕኖ እጅግ ከፍተኛ ነው። ሰው ምን ይለኛል የሚለው ጥያቄ የብዙ ሰዎች ድርጊትን የሚገዛ ኃይለኛ የሱፐርኢጎ መገለጫ ነው። ከግል ፍላጎት ይልቅ ለቤተሰብ ክብር፣
ለማህበረሰብ እሴትና ለሃይማኖታዊ ትእዛዛት ቅድሚያ መስጠት የጠነከረ ሱፐር ኢጎ ውጤት ነው። ኢጎ ኢጎ የእውነታ መርህን የሚከተልና በሁሉም ጽንፎች መካከል የሚያስታርቀው የአእምሮ ክፍል ነው። የኢድን ጥሬ ፍላጎት የሱፐር ኢጎን ጥብቅ የሞራል ሕግጋት ከውጫዊው ዓለም እውነታ ጋር በማመዛዘን ተቀባይነት ባለው መንገድ ለማርካት ይሞክራል። ኢጎ ልክ እንደ አንድ ፈረሰኛ ነው። ኢድ የተባለውን ኃይለኛ ፈረስ ለመቆጣጠር የሚሞክር። ጤናማ ስነ ልቦና ያለው ሰው ጠንካራ ኢጎ ያለው ነው። ማለትም በውስጣዊ ፍላጎቶቹና በውጫዊ ግዴታዎቹ መካከል ሚዛን መጠበቅን የሚችል። የስብዕና እድገት ምዕራፎችና የልጅነት ሚና። ፍሮይድ የኒውሮሲሶችን መነሻ በልጅነታቸው ውስጥ እንደሚገኝ ያምን ነበር። ስብዕናችን የሚቀረጸው በተለያዩ የሥነ ጾታዊ እድገት ሳይኮሴክሹዋል ዲቨሎፕመንት ምዕራፎች ውስጥ ስናልፍ እንደሆነ አስረድቶናል። በእያንዳንዱ ምዕራፍ የደስታ ፍላጎታችን ሊቢዶ ይለዋል። የደስታ ፍላጎታችን በተለይ የሰውነት ክፍል ላይ ያተኩራል። በእነዚህ ምዕራፎች ውስጥ የሚያጋጥሙን ችግሮች በአዋቂነት ሕይወታችን ላይ ዘላቂ ተጽዕኖን ያሳድራሉ ይላል። የመጀመሪያው ምዕራፍ የአፍ ምዕራፍ ነው። ኦራል ፌዝ ይለዋል። የአፍ ምዕራፍ ከልደት እስከ 18 ወር ነው። በዚህ ወቅት የሕፃኑ የደስታ ምንጭ አፉ ነው። በመጥባት በመንከስ ከእናቱ ጋር ያለው ግንኙነትና የመተማመን ስሜት የሚዳብረው እዚህ ላይ ነው። በዚህ ምዕራፍ ችግር ያጋጠመው ሰው በአዋቂነቱ በአፍ በሚፈጸሙ ድርጊቶች ማጨስ፣ ከልክ በላይ መብላት፣ መጠጣት፣ ብዙ ማውራት፣ ማመንዠግና የመሳሰሉት ሊጠመድ ይችላል። በሀገራችን ምሳሌ ብንወስድ በባህላችን ጡት ማጥባት ትልቅ ቦታ ይሰጠዋል። ነገር ግን ጡት የሚያስጥሉ እናቶች ወይም በቂ ምግብ የማያገኙ ልጆች የሚያጋጥማቸው የመተማመንና የጥገኝነት ጉዳዮች በአዋቂነት ጊዜ በግንኙነት ውስጥ ከመጠን በላይ ጥገኛ ወይም ደግሞ በተቃራኒው ማንንም አለማመን በሚሉ ባህሪያት ሊገለጹ ይችላሉ። ሁለተኛው አናል ፌዝ በአማርኛ ስተረጉመው የፈርስ ምዕራፍ ብየዋለሁ። ከ18 ወር እስከ 3 ዓመት። በዚህ ወቅት ትኩረቱ ወደ መጸዳዳትና መቆጣጠር ይሸጋገራል። የመጸዳጃ ስልጠና የሚጀምረው እዚህ ላይ ነው። ከባለስልጣን ማለትም ወላጆች ጋር የሚኖረን የመጀመሪያ ግጭት የሚፈጠረው በዚህ ምዕራፍ ላይ ነው። በጣም ጥብቅ ወይም በጣም ልል የሆነ ስልጠና ያገኘ ልጅ በአዋቂነቱ ችግር ሊገጥመው ይችላል። ጥብቅ ስልጠና ያገኘ ልጅ በፈረስ የመቆጠብ አናል ሪቴንቲቭ ባህሪ ሊያዳብር ይችላል። ይህ በንጽህና ከመጠን በላይ መጠመድ፣ ንፉግነት፣ ግትርነትና ነገሮችን አለመልቀቅ በሚሉ ባህሪያት ይገለጻል። በተቃራኒው ልል ስልጠና ያገኘ ደግሞ ስርዓት አልበኛ፣ ዘርዛራና ኃላፊነት የጎደለው ሊሆን ይችላል ይላል። የብልህ ምዕራፍ ወይም ፋሊክ ፌዝ ከ3 እስከ 6 ዓመት ነው። በዚህ ወቅት የልጁ ትኩረት ወደ ብልቱ ይዞራል። ፍሮይድ የዘመኑን ሰዎች ያስደነገጠው ትናንሽ ልጆች ጾታዊ ስሜቶች እንዳሏቸው በመግለጹ ነው። ልጆች ጾታዊ ግፊቶቻቸውን በአቅራቢያ ወደሚገኝ በጣም አርኪ ወደ ሆኑት ሰዎች ማለትም ወደ ወላጆቻቸው ያመራሉ ይላል። የኦዲፐስ ውስብስብነት የኦዲፐስ ኮምፕሌክስ የሚለው ይህንን ነው። የቤተሰብ ድራማ ነው። በብልት ምዕራፍ ውስጥ የሚከሰተው ወሳኝ ክስተት የኦዲፐስ ውስብስብነት ኦዲፐስ ኮምፕሌክስ ነው። በዚህ ወቅት ወንድ ልጅ ለእናቱ ጾታዊ ፍቅር ሲሰማው አባቱ እንደ ተቀናቃኝ ሆኖ ያየዋል፣ ሊገድለውም ይመኛል። ነገር ግን ከአባቱ የበቀል እርምጃ በተለይም የመሰልጠን ፍርሃት ካስትሬሽን አንዛይቲ ስለሚፈራ ይህንን ፍላጎቱን አፍኖ
ከአባቱ ጋር ራሱን ያመሳስላል፣ አይደንቲፋይስ ያደርጋል። የወንድነት ሚናውን የሚማረው በዚህ መንገድ ነው። ለሴት ልጅ ተመሳሳይ ሂደት ኤሌክትራ ውስብስብነት ወይም ኤሌክትራ ኮምፕሌክስ ይለዋል። ይህ እንዳለ ቢታሰብም ፍሮይድ ትኩረት ያደረገው በወንዶች ላይ ነው። ይህ ንድፈ ሐሳብ በጣም አወዛጋቢ ቢሆንም ፍሮይድ ሊገልጽ የፈለገው ምሳሌያዊ ድራማን ነው። በቤተሰብ ውስጥ ስለሚፈጠር የፍቅር፣ የቅናት፣ የተፎካካሪነት፣ የማንነት ምስረታ ግጭት። ወላጆቻችን የቱንም ያህል ቢወዱን ከእነርሱ ጋር ጾታዊ ሕይወት መመስረት እንደማንችል ስንገነዘብ ይህ የመጀመሪያው ታላቅ የፍርሃት ኸርት ብሬክ ይሆናል። ይህ ውስብስብነት በአግባቡ ካልተፈታ በአዋቂነት ጊዜ ከባለሥልጣናት ጋር በሚኖረን ግንኙነት በፍቅር ሕይወታችን ላይ ጭምር ችግርም ይፈጠራል። የፍቅርና የቅርርብ እንቆቅልሽ። ፍሮይድ እንደሚለው ከወላጆቻችን ጋር የነበረን ግንኙነት ለወደፊት የፍቅር ግንኙነታችን እንደ ንድፍ ወይም ብሉፕሪንት ያገለግላል። እናትና አባት ፍቅር ሊሰጡን ይችላሉ፣ ነገር ግን ብዙውን ጊዜ ይህንን ፍቅር ከተረበሸ ባህሪያቸው፣ ለምሳሌ ከቁጣ፣ ከጭንቀት፣ ከርቀት ጋር ቀላቅለው ነው የሚሰጡን። ስለምንወዳቸው ግን ለእነርሱ ለችግር ያለባቸው ባህሪያቸው ታማኝ ሆነን እንቀጥላለን። ለምሳሌ እናቱ በጣም ቀዝቃዛና ስሜቷን የማታሳይ የነበረች ልጅ በአዋቂነቱ ፍቅርን ሁል ጊዜ ከተወሰነ ርቀትና ስሜታዊ አለመቀራረብ ጋር ሊያያይዘው ይችላል። ስለዚህ ሞቅ ያለና ቅርርብ የበዛበት ግንኙነት ሲያጋጥመው ግራ ይጋባል ወይም ምቾት አይሰማውም። ሳያውቀው ግንኙነቱን ያበለሻሸዋል። ይህ ወደ ሌላ ከባድ ችግር ያመራናል፣ ጾታንና ፍቅርን ማዋሃድ አለመቻል። ምክንያቱም ስለ ፍቅር የተማርንባቸው የመጀመሪያ ሰዎች ወላጆቻችን ጾታዊ ግንኙነት እንዳንፈጽም የተከለከልንባቸው ናቸው። በዚህ ምክንያት አንዳንድ ሰዎች ከአንድ ሰው ጋር በጥልቀት ፍቅር በወደቁ ቁጥር ከእነርሱ ጋር ጾታዊ ግንኙነት መፈጸም እየከበዳቸው ይሄዳል። ፍሮይድ ይህንን የቅርርብ ችግር በክረምት ወቅት ባሉ ጃርቶች አመሳስሎታል። ሙቀት ለማግኘት መተቃቀፍ አለባቸው ጃርቶቹ በክረምት ወቅት። ነገር ግን እሾሃማ ስለሆኑ በጣም ሲቀራረቡ እርስ በርስ ደግሞ ይወጋጋሉ፣ ይጎዳዳሉ። ስልጣኔና ቅሬታዎች። ፍሮይድ በግለሰብ ደረጃ ብቻም ሳይሆን በህብረተሰብ ደረጃ ትንታኔንም ሰጥቷል። 1930 ዓ.ም ባሳተመው ሲቪላይዜሽን ኤንድ ዲስኮንተንትስ ስልጣኔና ቅሬታዎቹ መጽሐፍ ውስጥ ስልጣኔ የሰው ልጅን እንስሳዊ ግፊቶች ለመግታት የተፈጠረ መዋቅር እንደሆነ ይሞግታል። ህብረተሰቡ ደህንነትን፣ ስርዓትንና ትብብርን ይሰጠናል፣ ነገር ግን ይህን የሚያደርገው ከፍተኛ ዋጋ በማስከፈል ነው ይላል። ፈጣን ፍላጎቶቻችንን እንድናዘገይ፣ ጾታዊ ግፊቶቻችንን እንድንቆጣጠር፣ ለምሳሌ በአንድ ጋብቻ ብቻ እንድንወሰን፣ እንዲሁም ባለስልጣንን እንድንከተል ያስገድደናል። በዚህ ምክንያት በግለሰብ የደስታ ፍላጎትና በህብረተሰብ የስርዓት ጥያቄ መካከል የማያቋርጥ ግጭት አለ። ግጭቱም ይከሰታል። ለዚህም ነው ህብረተሰቦች ራሳቸው ኒውሮቲክ የሆኑት። ለዚህም ነው ጦርነቶች፣ ግጭቶችንና ሌሎች የፖለቲካ ችግሮች በፍጹም የማይጠፉት ይላል። የህክምና ዘዴው ስነ ልቦናዊ ትንታኔ። ፍሮይድ ለኒውሮሲሶች ህክምና ለመፍጠር ሞክሯል። በስነ ልቦና ትንታኔ ክፍለ ጊዜ ህመምተኞች በነፃነት ሐሳባቸውን እንዲናገሩ ፍሪ አሶሲዬሽን በማበረታታት ወደ ንዑስ አእምሮአዊ ዘልቆ ለመግባት ይሞክር ነበር። ተንታኙ አናሊስት የሚመረምሯቸው ቁልፍ ነገሮች የሚከተሉትን ያካትታል። ህልሞች። እንደተጠቀሰው ህልሞች የታፈኑ ምኞቶች መገለጫዎች ናቸው። የአንደበት መንሸራተት ማለትም ፍሮይዲያን ስሊፕ ይሉታል። ምላሴን ምንድነው አዳለጠው ነው ምናምን የምንለው አንድ ሰው ሊናገር ካሰበው ነገር የተለየ ቃል ሲናገር።
ይህ በአጋጣሚ ሳይሆን የተደበቀ ሐሳቡ ወይ ስሜቱ መገለጫ ነው ይላል። ሌላኛው ቀልዶች ናቸው። ቀልዶች በተለይ ስለ ከባድ ርዕሶች እንደ ሞት፣ ጋብቻ፣ ባለሥልጣናትን መወረፍ የሚቀለዱት የታፈነውን ጭንቀትና ንዴት በተቀባይነት መንገድ ለመግለጽ የምንጠቀምባቸው ዘዴዎቻችን ናቸው ይላል። ስናጠቃልል የፍሮይድ ዘላለማዊ ጠቀሜታን እንይ። ፍሮይድ ሁሉንም ነገር ከራሱ እንደፈጠረና ንድፈ ሐሳቦቹ ሳይንሳዊ መሠረት እንደሌላቸው የሚናገሩ ብዙ ተቺዎች አሉ። አንዳንዶች ሐሳቦቹ በተለይ ስለ ሴቶች የነበረው አመለካከት በዘመኑ ባህል የተወሰኑና ዛሬ ተቀባይነት የሌላቸው ናቸውም ይላሉ። ነገር ግን ፍሮይድን ሙሉ በሙሉ ውድቅ ማድረግ የሰው ልጅን ውስብስብነትና ተፈጥሮ ለመረዳት የሚያስችለንን ወሳኝ መሳሪያ እንደመጣል ሊሆንብን ሁሉ ይችላል። አንድ ጠዋት በሀገራችን ላይ ያለምንም ምክንያት ወይም በማይብራራ ንዴት ተሞልተን ወደ ሥራ በምንሄድበት ጊዜ በማናውቀው ሰው ላይ በማያቋርጥ ንዴት ልንዋጥ ራሳችንን እናገኛለን ተውጠን። በእነዚህ ቅጽበቶች የአእምሮ አሰራራችን ምን ያህል አዳጋች፣ ምክንያታዊ ያልሆነና ፍሮይዳዊ እንደሆነ በድጋሚ እናስታውሳለን። ፍሮይድ የሰጠን ፍጹም መልሶችን ሳይሆን ወደ ውስጣችን እንድንመለከትና የራሳችንን የተደበቀ ዓለም እንድንመረምር የሚያስችሉ ጥያቄዎችንና ቋንቋን ነው። ሥራውን ልንቃወመው እንችላለን። ነገር ግን ፍሮይድ ራሱ እንዳለው ቁልፉን የናቀ ማንም ሰው በሩን መክፈት አይችልም። ቁልፉን የናቀ ማንም ሰው በሩን መክፈት አይችልም። የራሳችንን ውስጣዊ እንቆቅልሽ ለመፍታት ሁላችንም ከፍሮይድ ሐሳቦች ጥቂት ልንጠቀም እንችላለን ብዬ አስባለሁ። የቻናላችን አባል ይሁኑ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።